ሰላም በመላው ዓለም የምትገኙ ቅዱሳን ወዳጆቼ እና ቤተሰቦቼ በሙሉ የከበረ ሰላምታ በአምላክ ስም አቀርብላችኋለሁ። ዛሬ ደግሞ ሰኔ 30 ላይ ሐምሌ ወር ከመግባቱ በፊት አንዳንድ ትንቢታዊ ቃሎችንና ከባህላዊና ከመንፈሳዊ አኳያ በመጽሐፍ ቅዱስ ውስጥ በተጻፈው መሰረት ሊከሰቱና ሊመጡ ያሉትን ትንበያዎችን አሳውቃችኋለሁ። ወዳጄ ስለ መልካሙ ነገር የእግዚአብሔርን ተአምራትና ድንቅ ነገር በመፈለግ ላይ ያለ ወዳጄ ሆይ ዛሬም አምላክ እግዚአብሔር ሆይ ለአንተ በሐምሌ ወር ውስጥ ከማህበራዊና ባህላዊ መንፈሳዊ አኳያ ሊከሰቱና ሊሆኑ ያሉትን ነገሮች ቀድሞ ያሳውቀሃል፣ በትንቢት ይገልጽልሃል። 5 የሆኑ ነገሮችን በተከታታይ ልነግራችሁ እችላለሁ። አንደኛ፣ በመጽሐፍ ቅዱስ በክርስትና አኳያ ሐምሌ አብርሃምንና እስማኤልን መለያየት የፈጠረበት ጊዜ እንደሆነ እናስታውሳለን። ይህንም ከዘፍጥረት 21:14 ላይ ዘፍጥረት 21:14-19 ላይ የአብርሃም ፈተና በመባል ይታወቃል። ይህ ክፍል ልጁ እስማኤልን የልጁን እናት አጋር ከእንጀራና ከውሃ አቁማዳ ጋር ወደ ቤርሳቤ ምድረ በዳ ሸኛት። ይህ በሐምሌ ወር የሙቀት ጊዜ ውስጥ እግዚአብሔር እረፍት እና መጠጊያ ሆነላት ለአጋር። ልጄማ ፈተናዎች የእግዚአብሔር በረከት መክፈቻ ናቸው። ልክ ከአቁማዳው ውሃው ሲያልቅ እንጀራውም ሲያልቅ በሞትና በሕይወት መካከል ሕፃኑ ሲያጣጥር ትግል ሲገጥማት አጋር ስታለቅስ ስታነባ እግዚአብሔር የብላቴናውን ድምፅ ሰማ እና በዚህ ወር ላይ እግዚአብሔር በወሩ መጀመሪያ ላይ ለዚህ መንፈሳዊ ቻናል ላይ ለምትከታተሉት ሊነግራችሁና ሊያስረዳችሁ የፈለገው ነገር ከመንፈሳዊ ከባህላዊ እና በማህበረሰብ ውስጥ ካለው ሁኔታ ከዛ በመነሳት እናንተ ይህን ትንቢት ለመግለጽ ተዘጋጅቶላችኋል። እናም በዚህ ክፍል ወር በሐምሌ ወራት በዚህ ክፍል በዘፍጥረት 21 እስከ 19 ባለ ጊዜ ውስጥ ስለዚህ ስለ አብርሃም ጭንቀት ስለ አብርሃም ፈተና የምናይበት ክፍል ነው። በዚህ ክፍል ውስጥ ስንመለከት አብርሃም በጣም ተጨንቋል። ምክንያቱም ሕጋዊ ባልሆነ ነገር ልጅ ወልዷል። ከዚህም የተነሳ ሌላ ፈተና መጥቶበታል። ይህን ፈተና መጋፈጥ ስላቃተው የግድ አጋርን ማሸሽ ነበረበት። እናም በዚህ ስፍራ ላይ አጋር እንደምትሸሽ እግዚአብሔር ያውቅ ስለነበረ ቀድሞ በምድረ በዳ ላይ እግዚአብሔር ለአጋር እረፍት ሰጣት። እናም ያ አብርሃም የሰጣት ውሃና እንጀራ ትንሽ መንገድ የሚያስኬድ እንጂ ለብዙ ቀን ወሩን ሙሉ የሚያቆይ አልነበረም። በዚህም የተነሳ የልጇን እንባ አባባ በማዳመጥ ከዛው ከምድረ በዳ ላይ ዓይኗን ገልጾ ምንጭ አመነጨላት። እናም ወንድሜ ገና በዚህ ክፍል ውስጥ የምናያቸው ብዙ ነገሮች አሉ። ሁለተኛ፣ የኤልያስ በረሃ። እንግዲህ የኤልያስ በረሃ ኤልያስ በበረሃ ውስጥ ምን ነበረ የሆነውን የሚለውን ስንመለከት በዚሁ በሐምሌ ወር ውስጥ ነበር ሽሽት የገጠመው እና በአንደኛ ነገሥት 19:4-8 ላይ የኤልያስ ዘመን ሲሰላ አብዛኛውን ዕድሜውን በበረሃ እንዳሳለፈ ይታወቃል። ታዲያ ይህ ነቢይ ከሚታወቅባቸው ታላላቅ ተአምራቶች አንዱ በሆነው ሰማያትን ለ3 ዓመት ከ6 ወር መዝጋቱና እልም ብሎ ወደ ምስራቅ ወደ ዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ መሸሸጉ ነው። በአንደኛ ነገሥት 16:1 ጀምሮ ታገኘዋለህ። እናም ይህ ነቢይ
በመላእክት እርዳታ የተጠበቀ በድርቅና ዝናብ በሌለበት ወራት እንኳ በኮራት ፈፋ ሙቀት ውስጥ የሚያገኝበትን በዮርዳኖስ ወንዝ እንዲጠጣ እዛ ቦታ ላይ ሸሽጎታል። ከዚህ ወንዝ ያንን የድርቅና የረሃብ የጥማቱን ጊዜ ከዚህ ዮርዳኖስ ወንዝ በመጠጣት ያንን ጊዜ አሳልፈዋል። ወንድሜማ በዚህ ሐምሌ ወራት ውስጥ ምናልባት ዝናቡ እየዘነበ ሊሆን ይችላል እና ምንም ነገር ላይሰማ ይችላል። ነገር ግን ድንገት የሚለወጥ ድንገት የሚቀየር ነገር አለ። እናም ለዚህ ራሳችሁን ከወዲሁ አዘጋጁ። ሶስተኛ ወሩ የመከራና የበረከት ወር ሆኖ ይቀጥላል። የሚመጣ ዝናብ አለ። በሆሴዕ 6:3 ላይ ዝናብም ምድርን እንደሚያጠጣ እንደ መጨረሻው ዝናብ ይመጣል ይላል። አንተ ወንድሜ ሆይ ለ11 ወራት ያህል ለ10 ወራት ያህል አሳልፈሃል። አሁን 11ኛ ወራት ሊገባ ነው። ያም ወራት ሐምሌ ይባላል። ሐምሌ በግዕዝ የቃሉ ፍቺ ሐመለ ወይንም ደግሞ ከልምላሜ ጋር የሚያሳይ ወራት እንደሆነ ይጠቁማል። እናም በዚህ ክፍል ውስጥ ይህንን ልምላሜ ታገኛለህ። ይህንን መልካም የሆነው ነገር ትቀበላለህ። በዚህ የመከራ ጊዜ ውስጥ ለአንተ ብርሃን ይመጣልሃል። በዚህ በመከራ ጊዜና በጨለማ በጭጋግ ጊዜ ውስጥ በጉም ጊዜ ውስጥ ለአንተ የደመቀ ብርሃን ይወጣልሃል። የአንተ ገላ የሞቀ ይሆናል። ደመናው ይበተንልሃል። ዝናብ በማውረድ የሰው ነፍስ ይመለሳል። እህሎች ይበቅላሉ። ምድር በአረንጓዴ ትሞላለች። በዚህ ወር የመንፈስ ቅዱስ ሥራ የጸሎት፣ የትዕግስት እና የፈተና ጊዜ እንደሆነ ነግሮኛል። ይህንንም በሮሜ 5:3-8 ላይ ባለው ክፍል ሲጠቁመኝ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንደሚያደርግ በዚህ ወር መከራ ውስጥ ትልቁና ዋናው ጉዳይ መጸለይና በጸሎት መታገስ፣ በዚህ ብርድና በዚህ ሙቀት መካከል ራስንና ሌላውን ለማዳን ማዕከላዊ የሆነ እሳት የሚያሞቅ እንደዚሁም በሐዋርያት ሥራ 2:3 ላይ በዚህ ወር ጸሎት ተሰብስበው ባሉበት ቦታ ስፍራ መንፈስ ቅዱስ የሚከፋፍል እሳት እንዳመጣ በእሳት እንደተገለጠ የሚያሳይ ክፍል ነው። ያ የሐዋርያት በዓለ ሃምሳ የተባለው ቀን ይደገማል በዚህ ወር ላይ ማለት ነው። በእግዚአብሔር ዘንድ የበረከት እድል አለ። አንድ ላመነ፣ አንድ እግዚአብሔርን ተስፋው ላደረገ፣ አንድ በእግዚአብሔር ውስጥ በጽናት ለቆየ ሰው ለዛ ሰው የበረከት ናዳ ይወርድለታል። ፈተናዎችን በእምነት ይቋቋማል። እግዚአብሔር ዝናብን ሲያመጣ ምሕረትን ለማሳየት ነው። እግዚአብሔር ዝናብን ሲያመጣ በዚህ ወር ላይ ማጽናናትን ሊያሳይ ነው። ይህ ሕዝብ ይመለስም ይላል። ይህ ሕዝብ ንስሐም ይግባ ይላል። በሐምሌ ወራት ያለው የመንፈስ ቅዱስ እሳትን መቋቋም አይችልም። በሐምሌ ወራት ያለውን የመንፈስ ቅዱስን እሳትን መቋቋም አይችልም። በዚህ ወር እንደ አንተ፣ አንቺ እና እናንተ ለመዳን፣ ለወንጌል፣ ለመልካም ስራ ከእግዚአብሔር ቃል ጋር በመሆን ትብብር የምታደርጉ ከሆነ እግዚአብሔር ለእናንተ መልካም ትንቢቶቻችሁን እንድትቀበሉ አሁን በዚህ ሐምሌ ወር ላይ አመጣላችሁ። ቀጣዩ ነገራችሁ በልምላሜ ያምራል፣ በፍሬ ይታዘላል፣ በለውጥ ይታያል። ባለፉት 10 ወራት ስትጠብቁትና ስትፈልጉት የነበረባችሁ ጉዳዮች ሁሉ በመልካም ሁኔታ መከታተል ያስችላችኋል። በመልካም ሁኔታ ይቀጥልላችኋል። ከተለመደው በሆነ ውጪ ዝምድና ታገኛላችሁ። በዚህ ወር ነፍሳችሁ፣ ስጋችሁ፣ መንፈሳችሁ ይሞቃል። ህመማችሁ፣ ደዌያችሁ ከዛ ሁሉ
ነፃ ትሆናላችሁ። አካል ለብሳችሁ ወደ መልካም ነገር ሁሉ ከፍ ትላላችሁ። እንደዚሁም የቤተሰብ አንድነት ይገነባል። እናም በዚህ የሐምሌ ወራት ላይ ትንቢታዊ መልእክቱ እንደቀጠለ ነው። ርቀው ያሉት የመነፋፈቅ እና የመተቃቀፍ የመቀራረብ ቀጠሮና መገናኛ ወራታቸው እንደሆነ ይነግረኛል። እንዲሁም አዳዲስ እድሎችና አዳዲስ በረከቶች ይመጣሉ ይለኛል። እንደዚሁም ደግሞ በአመፅና በክፋት ስራ ላይ ተጠምደው ላሉት ለእነሱ ደግሞ አለርት ትንቢቶች አሉ፣ ማስጠንቀቂያ ትንቢቶች አሉ። ያም በማይታዘዙትና ችላ በሚሉት የጤና እውክታ ይገጥማቸዋል። የአደጋ ጉዞ እክል ይኖራቸዋል። የገንዘብ ኪሳራ ወይም የንፉግነት ችግር ላለባቸው በሙሉ ያላቸው እንደሚወሰድባቸው ያሳየኛል። እንዲሁም ደግሞ የትብብር መበላሸትን ሊፈጥሩና በአድማና በዛቻ በደም ማፋሰስ ውስጥ ሁሉ ላሉት ለእነሱም ደግሞ የሞት ቀጠሮ ቀርቧቸዋል ይለኛል። በዚህ ወራት ውስጥ በትዕቢትና በኩራት ከኔ ወዲያ ለምኔ ለሚሉት እብሪተኛ አገልጋዮች፣ የሐሰት ካባ ለባሾች ለነሱ ደግሞ መንፈሳዊ ኪሳራ ይገጥማቸዋል ይለኛል። መንፈሳዊ ፈተናም ያገኛቸዋል ይለኛል። የእምነት እና ስህተት የማጉደል ነገር ይገጥማቸዋል። በትዕግስት ማጣት ይቸገራሉ። በንዴትና በቁጣ ይሞላሉ ይለኛል። እነዚህን ለማስታረቅ እየጸለይኩ ባለሁበት ሰዓት ላይ የሚያስታርቁ ነገሮችን ነገረኝ። ጸሎት ይለኛል፣ ጽድቅ ይለኛል፣ መልካም መስራት ይለኛል፣ ፍቅር ይለኛል፣ ርኅራኄ ይለኛል። በእነዚህ ርኅራኄ ከተሞሉ ብልሹ አስተዳደራቸውን አስተካክልላቸዋለሁ ይለኛል። በእነዚህ ርኅራኄና ጸሎት ውስጥ የማይገቡ ከሆነ ብልሹ አስተዳደራዊ ጠባያቸው እንደገና መልሶ ወደ ዘብጥያ ይወስዳቸዋል ይለኛል። ከመጥፎ መካሪዎች አኮፌጦሎች ራሳቸውን ከጠበቁ እኔ መልሼ በንስሐ ይቅር እላቸዋለሁ፣ እንደገና ቦታቸውን መልሼ እሰጣቸዋለሁ ይለኛል። ይህንን የፈተና ወርን ወደ በረከት ወር በእምነት እና በጥንካሬ በጥሰት የጸሎት ኃይል መልካም ለውጦችን ይዞ እንደሚመጣ መንፈስ ቅዱስ ይነግረኛል። ወገኖቼ፣ ልጆቼ፣ እናም በዚህ የሐምሌ ዝናብ ወር ስለዚህ የሰብአዊ እና የግብርና ተስፋ ይገኛል። ዝናብ ከተሟላ ሰብአዊ ልማትና በረከት ጋር ይከተላል ይለኛል። አንዳንድ ከመንፈሳዊ ውጪ የሆኑት በባህል ለሚመሩ ሰዎች ለነሱ ደግሞ ሳያዩ እግዚአብሔርን በማመናቸው ከመልካም ነገር ጋር ይገናኛሉ ይለኛል። ነገር ግን በአጋንንትና በጥንቆላ በመናፍስታዊ አሰራር ውስጥ ላሉት ደግሞ ለነሱ አደገኛ ጊዜያቸው ነው። ንብረቶቻቸው በጎርፍ ይወሰድባቸዋል፣ በእሳት ይመታባቸዋል ይለኛል። ስለዚህም ታይቶ የማይታወቅ በ11ኛ ወር ላይ ከፍተኛ የሆነ የዝናብና የጎርፍ መጥለቅለቅ ይመጣል ይለኛል። ነገር ግን አለርቱን ማስጠንቀቂያውን ላወቁትና ለሰሙት እነሱ ወደ ከፍተኛ ቦታ በመሄድ ያመልጣሉ ሲልም ሰማሁ። እንደዚሁም በመሀል ኢትዮጵያ በአማራ ክልል ወይም በባህል ትስስር ውስጥ ላሉት በሐምሌ ወራት የግርዶሽ ነገር ይታይባቸዋል። እናም ወሩ በዝናብ ሆኖ ሳለ ወሩ እህልን የማብቀል እና ፍሬ የማፍራት ወር እያለ በዛ አገር ከጦርነት የተነሳ በረሃብ ይቸገራሉ ይለኛል። ስለዚህም ከመጋደልና ከመታኮስ እንዲሁም በጥላቻ ከመሞላት ከመጥፎ ሀሳቦች ራሳቸውን የሚያርቁ ከሆነ የሚመጣው ዓመት ለእነሱ መልካም ይሆንላቸዋል ሲል ሰማሁ። እናም መልካም ትንቢቶቹ እነኚህ ሲሆኑ የሥራ ብቃትና ትጋት ፍሬ ያፈራል፣ የቤተሰብ አንድነትና ደስታ ይጨምራል፣ አዳዲስ እድሎችና በረከቶች ሊመጡ ይችላሉ ይለኛል። እናም በዚህ አለርት ውስጥ መጥፎ ትንቢቶች የጤናና ወይም የጉዞ አደጋዎች ናቸው ነው ዋናው ቁልፉ።
በዚህ ሐምሌ ወር ላይ መጥፎ ትንቢቶቹ ወይንም ደግሞ ክስተቶቹ በጤና ችግር ይኖራል፣ የጉዞ ችግሮች ይኖራሉ፣ የገንዘብ ኪሳራ ይኖራል። እንዲሁም ደግሞ አልተባበርም የሚሉ በፍቅር እጦት ለሚቸገሩ መልካም ነገር ማድረግ ሲገባቸው ክፉ በማድረግ ደስ የሚላቸው ወይም እርካታ ለሚያገኙት ለነሱ የመጥፎ ጊዜያቸው ነው። ወደ ዘብጥያ የሚገቡበት ነው። እስር ያገኛቸዋል፣ ሞት ያገኛቸዋል ይለኛል። እናም መንፈሳዊ ፈተና ደግሞ በመንፈሳዊ ተቋሞች ላሉት በስህተት ትምህርቶች ውስጥ ለተጠመዱ በሐሰት ትንቢት ለሚምሉ በሐሰት ትንቢት ፕሮፌሲ ለሚያደርጉ ለእነሱ ደግሞ ጥሩ ጊዜያቸው እንዳልሆነ የሚጋለጡበትና ወደ ዘብጥያ የሚወርዱበት ጊዜያቸው እንደሆነ ያሳየኛል። እናም በዚህ ሁሉ የአምላክ ፍቃድ ከኛ ጋር ለበጎ ይሁን። በጸሎት በጽድቅ እና ራስን በማዋረድ በዚህ ወር ላይ ከእግዚአብሔር ጋር ግንኙነታችን የጠበቀ እንዲሆን አሳስባችኋለሁ። ከመጥፎ ሰዎችና አስተሳሰቦች እንድትርቁም እጠይቃችኋለሁ። በአጠቃላይ ሐምሌ የፈተናና የበረከት ወር ነው። በእምነት በጥንካሬና በጥሰት ከተቀናጀ መልካም ለውጦቹ ሊመጡ ይችላሉ። እናም አባባ በዚህ ወር ላይ ያለ የአንተ ታማኝነት በልጆቹ ውስጥ መልካም እንዲሆን ጸለይኩኝ። በመንፈስ ቅዱስ ሥራ በዚህ በሐምሌ ወር ላይ ከወዳጆች ከምጠብቃቸው ከምትወዳቸው ጋር እንዲሆንም አጥብቄ ጸለይኩኝ። በሐምሌ ውስጥ ያለውን ፈተና ወደ መልካምነት እንድትለውጥልን ተማጸንኩኝ። አባት ሆይ በዚህ በሐምሌ ወር ላይ ለሰጠኸኝ መልካም ጸሎት ሁሉ፣ መልካም ንግግር ሁሉ የመንፈስ ቅዱስ አባሪነት፣ የመንፈስ ቅዱስ ኃያልነት፣ የመንፈስ ቅዱስ ተጠሪነት መሆኑን በዚህ ቻናል ላይ ለምትከታተሉ ላሳስባችሁ እወዳለሁ። በተፈጥሮ አኳያ እንኳን ይህ ወር በልምላሜ የሚታወቅ ስለሆነ በዚህ ወር ላይ አባባ መልካም ነገርን ለሚመኙ ከመልካም ነገር ጋር ለሚተባበሩት ሁሉ ቅዱስ ፍቃዱ የሆንለት ዘንድ አረጋገጥኩኝ። አባት ሆይ በአጠቃላይ ሐምሌ ወር ከመግባቱ በፊት ስለ ሐምሌ ወር ቅድመ ማስጠንቀቂያ ስለሰጠህን እናመሰግንሃለን። ስለ አየሩ ሁኔታ ደግሞ ስለምትነግረን እናመሰግንሃለን። በሚቀጥለው ክፍል ላይ ስለ አየሩ ሁኔታ፣ ስለ መሬት አቀማመጡ እና በዚህ ሐምሌ ወር ሐምሌ ከገባ ከ4 ጀምሮ 14 ሌሎችንም ቁጥሮችን በወሩ ላይ ያሉትን ቁጥሮችን በመተንተን ከዛ ለእናንተ ፕሮፌሳዊ ትንቢታዊ መልእክቶችን አስተላልፍላችኋለሁ። በመላው ዓለም የምትገኙ ምርጥና ተወዳጅ የሆናችሁ ወዳጆቼ በሙሉ የከበረ ሰላምታ በአምላክ ስም ስለሰጠኋችሁ እና አምላክ የገለጸልኝን በዚህ ወር ላይ በጥቂትም ቢሆን ባለኝ የአየር ሰዓት ስለነገርኳችሁ እግዚአብሔርንም ይባርክ፣ እናንተንም ይባርክ፣ ሁላችንም ለመልካም ነገር ያቆየን። በአብ በወልድ በመንፈስ ቅዱስ ስም አመሰግናለሁ። ተከናወነ።